አያችኋ እኔ ቅጥር ነኝ ጡቶቼም እንደ ግንብ ናቸው የእግዚአብሔር ቃል አሁን ይሄ አንደኛ ተመለሰልህ አይደለ ስለዚህ ጡቷ ምንድነው እንደ ግንብ ነው አሁን ሁለተኛ ጥያቄ ደግሞ ለምንድነው ጡቷ የምትሰጠው ጠንካራ እንትን ነው ግንብ ሲባል ጠንካራ ማለት ነው አይደለ ጠንካራ ጋቺ ዋው ይገርማል እሺ ሳኮ ነው ወይም ሳላ እሺ ሁለተኛ አጫስ ከዛ ይበቃኛል ሳላ አሁን ደግሞ ሳላ ልጠይቀው ሁለተኛ ጥያቄ ጡቷን ለምንድን ነው የምትሰጠው እንድታረካ ስላለ እንዲረካ ግን ሳላ እሱ ሳይሆን መጀመሪያ እሱ ነው የጀመራት እሱ ምን አለ መሰለህ ኡስታዝ ምን ያልከኝ ቀልባችን እንዳይደርቅብን ረስቀርልን ማለት ሲያስቸግሩ ራሳቸው እኮ ነው ቆስቁሰው ራሳቸው መጥተው እንደዚህ ነው የእናንተ ጀነት ይላሉ እና እንደዛ ነው ሲቆሰቆሱ መድኃኒታቸው እንደዛ ነው በተለያየ ነገር ይነገራቸዋል ካልቆሰቆሱ ግን መማር የሚፈልጉ ሰዎች ካሉ ገብተው በስቅለት ዙሪያ ላይ ይሄ የኛ አመለካከት የኛ እምነት ይሄ ነው ብሎ ማለት ይችላሉ ይሻላል እንደዛ ረስ ይቀየር ኢንሻአላህ ኡስታዝ አይ በቃ በቂ ነው ያ ጀማዓታችኋል ያው ስለዚህ ከዚህ በኋላ ክርስቲያን መጥተህ በሰንሰለት የማታወራ ከሆነ እንደዚህ መጽሐፉን እንከፍታለን ኢብራሂም ቅድም ገልጾላችኋል እኛ ስለ እንደዚህ አይነት ነገር ማውጣት አንፈልግም ርዕስ አለን ርዕሳችን ስለ ስቅለት ነው ገብታችሁ እምነታችሁን አስረዱ ግን አሁንም ጥንቃቄ ማስጠንቀቂያ የመጨረሻ ማስጠንቀቂያ ዋርኒንግ ነው ገብታችሁ ብልግና የምታወሩ ከሆነ መጽሐፋችሁን እንከፍታለን ኢብራሂም ቀጥል ጀዛኩሙላህ ኡስታዝ ሁላችሁ ትሰማለህ አይ ችግር የለውም ገብቷል እሺ ገብቷል ግራ ተቀበሉሽ ለምን አብሽር እሺ ቤሪያ እስልምና ለመቀበል ዝግጁ ነው አይደለ ማሻአላህ በደንብ ታብታብ አድርጉ ዝግጁ ነኝ ማሻአላህ እሺ ያው ምንም ማውራት አልፈልግምና ቀጥታ ወደ ሻሃዳው እንሂድ እሺ እኔ የምለውን አብረኝ ትላለህ ኢንሻአላህ ለቀጥል ዝግጁ ነህ ግን እኔ እሺ ወይ እሺ ሻሃዳ ከያዝኩኝ አንድ እህት ነበረች ለኔ በጣም የምትታገል የነበረ በሷ እጅ ሻሃዳ ቢዝ ደስ ይለኛል አስገባት ሀያት ትባላለች ሰለምቴ አስተራት ካለች ትምጣ ማለት እኔ እንዴት ልንገራችሁ ከእግራችሁ ስር ቁጭ ብዬ እማራለሁ አምላክን በብቸኝነት ማምለክ ፈልጋለሁ ከትላንት ወዲያ ያወራውኝ አንገቴ ላይ እስከዛሬ መስቀል ነበር ለኔና አወለኩት እኔ ላለፉት አመታት በቃ አብሽር ቤሪያ ሀያትን ማስገባት አላወቅኳትም እኔ እንዴት አድርገን እናስገባት ሀያት ካለሽ ላኪና ጀማል ያስገባሽ ወይ አንዳችሁ አስገባት ነው ኡስታዝ የምታቋት ከሆነ ያላቃትም በግሪከኛ ስሟን የጻፈችው አይ ቲንክ ሳላህ ካገኛት አስገባት እሺ ካለች አለሽ መጀመሪያ እስቲ ያለው በይከታችን እኔ ነኝ በይኝ ኮሜንት ላይ ማሻአላህ መታላለች በይ ማሻአላህ ቀጥይ ሀያት ሰላም አለይኩም ወአለይኩም ሰላም ወራህመቱላህ ቀጥይ እሺ አስይዙ እሺ በጣም ደስ ብሎኛል ቤሪያ ልቀጥል አለክ ቤሪያ ድምጽ ይሰማል አለው ሀያት
በቃ እሷም እንደ አንድ እህቴ ናት። ቤቴ ትመጣ ነበር፣ ታበረታኝ ነበር ምናምን እና አንዳንድ ጥያቄዎች ቢኖሩብኝም እንዳጠቃላይ ማስቀመጥ ስላለብኝ ነውና ጥያቄዎች ቢኖሩብኝም ግን እረፍት ላገኝ የአንድ አምላክ ትምህርትን ህብረት ማድረግ ስለምፈልግ ነው። እኔ የአንድ አምላክ አማኞች የገቡበት መግባት ነው የምፈልገው። ስለዚህ ወሂድ የገባበት፣ ራይነር የገባበት፣ ኢብራሂም የገባበት ቦታ አንድ አምላክን በብቸኝነት ሰዎች ያመለኩበት ቦታ ለኔ የጨለማና የግዞት የቅጣት ቦታ ነው ብዬ አላምንም። የአንድ አምላክን ትምህርት በድፍረት የመሰከሩ ሰዎች ቦታ ማለት ነው። ራይነርን ልቡን ያሸነፈውን ወሂድን ከጥፋት የመለሰው እንደሌሎች አይደለም፣ የልቤ እውነት። ስለዚህ እናንተ የአንድ አምላክ አማኞች ከናንተ ውስጥ ያለውን የአንድ አምላክ ትምህርትና ፍቅር ቁጭ ብዬ ልማር እወዳለሁ። ከዚህ በኋላ በህይወቴ ብዙ ትልልቅ መከራዎችና ፈተናዎች እንደሚመጡ አውቃለሁ። ግን አምላክን በብቸኝነት ለማምለክ ስለሌላው አይደለም። አምላክን በብቸኝነት ማምለኬ መዳን ይሆንልኛል፣ ህይወት ይሆንልኛል። ይህንን አምናለሁ። የአምላክን ብቸኝነት መጽሐፉ አስተምሮኛል። ስለዚህ አምላክን በብቸኝነት ማመልክበትን ህብረት እፈልጋለሁ። ስለዚህ በእናንተ ትምህርት ውስጥ ያለውን የአምላክን ብቸኝነት እና የመለኮታዊ ምንነትና ማንነትን ህብረት ማድረግ እፈልጋለሁ። ስለዚህ ሁለት ስለዚህ ያቆራርጠኛል መሰለኝ ኔትወርክ። ስለዚህ አምላክን በብቸኝነት ማምለክ ነው የምፈልገው። የልቤ ጭንቀት አምላክን ማምለክ ነው፣ እሱን መገዛት ነው። አሁን ስለሌላው ነገር አይደለም፣ እንደዛ ነው እንደዚህ ነው ውስጥ ምን ይረዳል ምናምን ሳይሆን በቃ አምላክን በብቸኝነት እሱን ብቻ መገዛትና እሱን ብቻ ማምለክ ያለፈውን ህይወቴን በቃ መቅረጥ ነው የምፈልገውና ስለዚህ አመሰግናለሁ። በጣም አመሰግናለሁ። ከዚህ በኋላ ላለው የህይወቴ ለውጥና መንገድ አብራችሁኝ ትሆናላችሁ ብዬ አስባለሁ። ስለዚህ ፈጣሪ ይባርካችሁ። ኢንሻአላህ ምንድነው የሚባለው አይዶን ሆነ አላቀም። ፈጣሪ ይመስገን። ከናንተ የምማረው ብዙ ነገር ይኖራል ብዬ አስባለሁ። እስከዛሬ ከመጣሁበት መንገድ ደሞ እንድራመድ ማለት ነው። ስለዚህ አመሰግናለሁ በጣም። ሙስሊም ለመሆን ያልገባኝን ነገር ለመማር ሙስሊም ለመሆን እና የአንድ አምላክ ብቸኛ አማኝ ለመሆን ነው የምፈልገው። ጭንቀቶቼን ሁሉ ለማራገፍ ማለት ነው። አመሰግናለሁ። ማሻአላህ። እሺ ቤሪያ እንግዲህ በቃ በቀጥታ ወደዛ መግባት ስለሚፈልግ ሀያት ቀጥይና ኢንሻአላህ ጓግተናል ሁላችንም እና ቀጥታ ወደ ሻዶጂ። እሺ ግን ሌላ ሰው ማስያዝ አይችልም? አንቺን መረጠ። እሺ አሽሃዱ ላኢላሃ ኢላላህ አሽሃዱ ላኢላሃ ኢላላህ ወአሽሃዱ አነ ሙሐመድ ረሱሉላህ ወአሽሃዱ አነ ሙሐመድ ረሱሉላህ። ኦኬ ካላህ በስተቀር በእውነት የሚመለክ አምላክ የለም ብዬ መሰክራለሁ በል። ምን አልሽኝ? አያት ካላህ በስተቀር በሐቅ የሚመለክ አምላክ እንደሌለ መሰክራለሁ። ካላህ በስተቀር በሐቅ የሚመለክ አምላክ እንደሌለ መሰክራለሁ። ሙሐመድም የአላህ መልእክተኛ መሆኑን መሰክራለሁ።
ሙሐመድም የአላህ መልእክተኛ መሆኑን መሰክራለሁ። አላሁ አክበር አላሁ አክበር። ግን አንድ ጊዜ ቤሪያ ምናልባት የቃላቶች አንተ ስትል ያው ስላላረመች ብዬ ነው። እሺ አንድ ጊዜ ያው አረብኛውን ማረም ስላለብኝ ነው። አንተ አላረመችም ለዛ ብዬ ነው። እኔ የምለውን በልሽ አንድ ላይ አሽሀዱ ቤሪያ በል አንድ ጊዜ የምልህን አሽሀዱ በል። እሺ እሺ አሽሀዱ አላ ኢላሃ አሽሀዱ አላ ኢላሃ አላህ ኢላሃ አላ ኢላሃ አላ ኢላሃ አላህ ኢላሃ ኢላላህ ኢላላህ ወአሽሀዱ ወአሽሀዱ አነ ሙሐመደን አነ ሙሐመደን አብዱሁ አብዱሁ ወረሱሉሁ ወረሱሉሁ አልሰማኸኝም? ወረሱሉሁ ማሻአላህ። በቃ አማርኛውን ያው በትክክል ስላልከው ከአላህ በቀር በእውነት የሚመለክ አምላክ እንደሌለ በልቤ አምኜ በአፌ መሰክራለሁ። ቅድም ብለሃል። ከአላህ በቀር የሚመለክ አምላክ እንደሌለ በልቤ አምኜ በአፌ መሰክራለሁ። ነብዩ ሙሐመድም የአላህ መልእክተኛና ባሪያው መሆናቸውን በልቤ አምኜ በአፌ መሰክራለሁ። አልሐምዱሊላህ አልክ። በልቤ አምኜ በአፌ መሰክራለሁ አልክ። በጣም ኔትወርኩ አስቸጋሪ ነው። ያ ቤሪያ ሰምተኛል። በልቤ አምኜ በአፌ መሰክራለሁ የሚለውን ሰምተኛል። ኢብኑ አልሰማሁም። አሁን እየሰማሁ ነው። ነብዩ ሙሐመድም የአላህ መልእክተኛና ባሪያው መሆናቸውን በልቤ አምኜ በአፌ መሰክራለሁ። ነብዩ መሐመድም የአላህ መልእክተኛና ባሪያ መሆናቸውን በልቤ አምኜ በአፌ መሰክራለሁ። አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር። ዳትስ ኢት። አልሐምዱሊላህ ረቢል ዓለሚን።
አልሐምዱሊላህ አላህ ከጀሃነም እሳት ነፃ ላወጣህ አልሐምዱሊላህ አልሐምዱሊላህ ረብል ዓለሚን። ወላሂ አልሐምዱሊላህ ወንድማችን ስለሆንክ ወላሂ አልሐምዱሊላህ ለአላህ ብዬ እወዳለሁ። ወላሂ በጣም በጣም በቃ ደስ ብሎኛል። ወላሂ ከኔ በላይ ደግሞ ደስ የሚለው ያው ረያን ነው። ከዛ በፊት ረያን ቢቀድም ደስ ይለኛል እኔ ከማወራው ራሱ ማለት ነው። ላውራ። አላሁ አክበር አላሁ አክበር። አዶና ነኝ እንደምን አላሁ አክበር። ለአላህ ምስጋና ይገባው። እኔ ወንድሜ መልሼ አግኝቻለሁ። እንኳን ሙስሊም ወንድሜ ሆንክ፣ እንኳን የአላህ ባሪያ ሆንክ፣ እንኳን የነብዩ መሐመድ ተከታይ ሆንክ። አላህ ይወዳል እና ላሰደብኩ ስድቦች ልትናገርኩ አፉ ትለኛለህ፣ ያም ታደርግልኛለህ። አዶን እኔ ሙሐመድ ረሱልላህ እስኪል እየጠበቅኩ ነበረ። ያው አላህ በአላህ ስለሚያምን እና ነብዩ መሐመድን ከፊት ሆነ አንተ ከሁሉም በላይ እንደምትወዳቸው እርግጠኛ ነኝ። ኢንሻአላህ አላህ ይጠብቅ፣ አላህ ይውደድ። አላህ ይወዳል። እኔ የጠፋው ነው ያገኘሁት። እኔ በጣም ነው ደስ ያለኝ። የት እንዳለው ራሱ አላውቅም። አሁን ወጥቼ ብቻ ደስ ብሎኛል። ማሻአላህ ደስ ይላል። አልሐምዱሊላህ። ኡስታዝ የምትለው ነገር ካለ ቀጥል። ለፍተህበታል። አንተ ነህ እንዳንተ የለፋ የለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ማሻአላህ ማሻአላህ ማሻአላህ። አላሁ አክበር አላሁ አክበር አላሁ አክበር። ተክቢር አላሁ አክበር ተክቢር አላሁ አክበር ተክቢር አላሁ አክበር። ላኢላሃ ኢለላህ ሙሐመድ ረሱሉላህ። ማሻአላህ በጣም ደስ ብሎኛል። እንግዲህ አብደላ ስምህንም አብደላ ብላ ራሱ ቀድመህ ማለት ነው። ማሻአላህ አብደላ በጣም ደስ ብሎናል ማለት ነው። እኔ ዝም ብሎ ይሄ ዩኒታሪያን የሚባለው ነገር እዚህ መሬት ላይ ማለት ነው ነጮችን ነው ማቀው ዩኒታሪያን ክርስቲያኖች ማለት ነው። ዩኒታሪያን ማለት አንድ አምላክ አንድ ፐርሰን ነው አንድ ማንነት ነው ብሎ አምላክ በማንነትም በምንነት ነው ብሎ የሚያምኑ ማቀው ነጮችን ነው ማቀው የነበረውና አጋጣሚ ግን ወደ ቲክቶክ መንደር ስንመጣ ብዙ እንደነበሩ አስታውሳለሁ። ከብዙዎች ውስጥ ዋና ዋናዎቹ ሁለት ናቸው ያሉት። አንዱ ትግራይ ክልል አሁን ለስራ ሄዶ ነው ምናምን ነገር አለ። አንደኛው ደግሞ ቤሪያ ነው። ሁለቱ ናቸው። ከነዚህ ከትሎች ውስጥ 7 ሰዎች አምጥተናል። አሁን አይ ቲንክ አብደላ 8ኛ ነው የሚሆነው ማለት ነው። ቤሪያ፣ ራያን፣ ማነው ዱከም እና ሌሎች ልጆች አሉ። ራሱ ወደ ጂንካ መስመር ያሉ ያውቃቸዋል። ራሱ አብደላ ራሱ ያውቃቸዋል። ጂንካ እና አርባ ምንጭ መስመር ያሉ ልጆች አሉ። እንዲሁም ደግሞ አንድ ደግሞ የትግራይ ክልል አለ። ዋናውን የሚያገኘው ማለት ነው። ዋናውን የቀረው ዋናውን እናገናኛለን ብለው ነበረ። አይ ቲንክ እሱ ጋር መነጋገር አለብህ ብለው ነበረ። ዋናው አሁን ኢትዮጵያ ውስጥ ያስገባው ማለት ነው። ይሄ ዩኒታሪያን የሚባለው ነገር ያስገባው ማለት ነውና አላህ ሁሉንም ጠቅልሎ ነው የሰጠን። እኔ ራሴ ጥያቄ ያለኝ ራሱ ኖርማሊ ነበረኝ። እንግዲህ ማለት 80 ዓመትም አይሞላው 40 ዓመትም አይሞላው ዩኒታሪያን በአዲስ ፎርም ሲመጣ ሐዋርያቶች ዩኒታሪያን ነበሩ። ከዛ ዩኒታሪያን በጣም ጥቂት ቁጥር ኖሯቸው እስልምና ሲመጣ ሁሉም ሰልመዋል። ከዛ አላህ ለ1400 ዓመት ማለት የራሱ ህዝቦች ሳይኖር መጽሐፍ የሌላቸው ባዶ አድርጎ አለቀቀም። ስለዚህ ረሱል ሰለላሁ ዐለይሂ ወሰለም አስነስቶ የእሳቸው ኡማ ሜላይኑ የተውሂድ ትምህርት ስትሪክት የሆነ ሞኖቲዝም ያለውን እምነት አስቀጥሏል ማለት ነው። እዚህ ውስጥ ነው እኔም አይ ቲንክ በሜሴንጀር ስነግረው የነበረው እሱን ነበረ። ማለት እንዴት ነው ይሄ ነገር ተቋርጦ እናንተ ትናንትና መጣችሁ 40 ዓመትም 50 ዓመትም ሳይሞላ እስከዛ ድረስ አላህ ምንም በብድር ላይ ህዝቦች የሉትም ወይ የሚል ጥያቄ ነበር የነበረው። አሁን ወደኛ ተቀላቀለ ማለት ነው። አልሐምዱሊላህ ክብርና ምስጋና ለዓለማቱ ጌታ ለአላህ። በጣም ደስ ብሎኛል አብደላ፣ በጣም ደስ ብሎኛል። በጣም ነው ደስ ያለኝ። አሪዮስ አብደላ ቤሪያ የምር በጣም ነው ደስ ያለኝ። ማለት ጫፍ ላይ እንደነበርክ እንትን ነበረ ያው ሜሴንጀር ላይ ስለምናወራ ከሱ ጋር ጫፍ ላይ እንደነበረና ሰሞኑን ሁኔታውን ሳየው በቃ ጫፍ ላይ እንዳለ እንትን አለ እና ወየው ተጨንቅ ያለው ምናምን ሲል አየሁትና ሻሃዳ አለ ብዬ ስናገር ከስር ስጽፍ እሱ ሻሃዳ መያዝ ፈልጋለሁ አለ።
አስቦ ማለት ነው ነገሮች ማለት ነው። እኔ እንደውም ትንሽ የተወሰነ አዋርታችሁት ሻዳ እንዲይዝ ነበር የምፈልገው ነበር። ኦልሬዲ ጨርሷል። እሱ እኮ ብዙ ነገር ያውቃል። አውቋት ፊም ነበረ እያወቀ ነው የሚያጠፋው። አንዳንዴ እየገባው እንደሆነ ስለሚገባኝ ይሄ መጣላት ምን ማለት ብሎክ ማድረግ ምናምን አላረኩም እኔ እንደዛ አይነት ነገር። ምክንያቱም አንድ ቀን ምናልባት መንገዶች ይከፋፈቱ ይሆናል ብዬ ስለማስብ ማለት ነው። ቤሪያ ይሰማሃል? ቤሪያ ሰማሃለሁ። በጣም ደስ ብሎኛል። ላኢላሃ ኢለላህ በጣም ደስ ነው ያለኝ። ሙስሊም ወንድሜ ስለሆንክ በጣም ደስ ብሎኛል የበለጠ ማለት ነው። ድሮም ሪስፔክት ነበር ለአንተ ምልህ በአንድ ወቅት ላይ አንዳንድ ነገሮችን ስታደርግ ምናምን ያዩ ሰዎች በጣም ተስፋ ቆርጠው ነበር። እኔ ተስፋ አልቆረጥኩም ነበረ። ቤትም ገብቼ ለማስተካከል እንደዚህ አይደለም ያንተ ባህሪ አይደለም አንተን አይወክልም ምናምን ምለው የነበረው ነገር የሆነ ነገር ሴንስ የሚያደርገው ነገር ነበረኝ። ምክንያቱም የነገር ማወቅ ማንም አይችልም፣ ግን የሆነ ሴንስ የምታደርጋቸው አንዳንድ ነገሮች አሉ። ያ ስለነበረ ነው ቢያንስ እንኳን ባሰልም እንኳን ፖዚቲቭ ሜንታል አቲቲዩድ ይዘህ መቀጠል ትችላለህ የሚል እምነት ነበረኝ። እንደነ ክብረት አይነት ማለት ነው። እኔ እንደዛ ነበር እንድትሆን የምፈልገው የነበረው። አላህ ደግሞ እስልምናን ከወፈቀ አልሐምዱሊላህ በጣም ደስ ብሎኛል። በቃ አልያዝ ሌሎቹ እንዲያወሩ ድስት ማለት ነው። በዚህ በቤሪያ ህይወት ውስጥ እዚህ ላይ ገስት ላይ ያሉት ሁሉም አሻራቸውን ጥለዋል። በተለይ ጃቢርም ብዙ ነገሮችን እንትን ብሎ አስተዋጽኦ አድርጓል ከስነ ምግባርና ግብረ ገብ ጀምሮ ማለት ነው። ምክንያቱም ጃቢር አያይዙ በጣም ነው የሚመቸኝ ሲይዝ ማለት ነው። በጣም በስነ ምግባርና በግብረ ገብ በአክብሮት በምናምን ስለሚይዝ አላህ ከሰጠን ወንድሞች መካከል አንደኛው ጃቢር ነው። አላህ ይጠብቀው፣ አላህ ጽናቱን ይወፍቀው። በዱዓ አትርሱት ሁላችሁም ማለት ነው። ኢንሻአላህ በርቱ ሁላችሁም። እድሉ ለእናንተ ልስጥ። ወሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጀዛከላህ ኡስታዙና አላህ ይጠብቀ። ወንድሞች ማንሳት ትችላላችሁ። መካከል ያለውን ግንኙነት አስጠብቆ መኖር ነው። ከዛ በዚህ መንገድ ላይ ደግሞ መሞት ነው። ይህን ፈጣሪ የሚገዛ የሚታዘዝ ደግሞ ሙስሊም ይባላል። ይህንን ደግሞ የምንገዛበት የምንታዘዝበት መንገድ ደግሞ ኢስላም ይባላል። ስለዚህ ከጥንት ጀምሮ ነቢያቶችም የሰበኩት ሃይማኖት እስልምና ነው። የሰው ልጆች ጠቅላላ ደግሞ የተፈጠሩት እስልምና ሃይማኖት ላይ ነው እና ይሄ ነው በቃ ሀቁ እና ምንም የማይከብድ ነው። በዚህ ገብቶ በዚህ ወጥቶ ሌሊት መንፈስ ገልጦል እጣን አጭሰክ ቀበርቾን እንትን ብለህ የሚባል ነገር የለም። በቃ ለጭንቅላት የሚቀል ነገር አንድ አምላክ አለ፣ እሱን ትገዛለክ። በቃ ጨረስክ። በቃ የህይወት መንገድህን። በተረፈ ጓደኝነት፣ ፍቅር፣ ትዳር፣ ልጅ መውለድ፣ ቤተሰብ ምናምን እነዚህ ጠቅላላ የምናገኛቸው ነገሮች በምድር ላይ በጣም ትርፍ ነገሮች ናቸው። ሜቢ ትርፍ ነገር ራሱ ላይሆኑ ይችላል አምላክን ይሄ የመገዛት ከሱ ኮንሰፕት አንጻር ማለት ነውና ይሄ ዋናው ነገር ነውና እኔ በነገራችን ላይ ቤሪያን ያየሁት ጊዜ ያሳዝነኝ ነበረ በቃ በጣም ማለት ነውና ለምን እንደሚያሳዝነኝ ታውቃላችሁ? ወይ አምኖ ከኛ ጋር አልተቀላቀለላለሁ ወይ ደግሞ በደም ክዶ በቃ ከካፊሮች ጋር አልሆነም ብዬ በቃ የሆነ ብቻውን የሚንቀዋለልና ወላሂ ነው የምላችሁ ማለት ነው። ላይክ እቤቱ ይሄዳሉ ላይፍ ከፍቶ ድሮ ክርስቲያን እያለሁ በጣም የምወዳቸው መዝሙሮች ነበሩ። እነሱን ከልቡ ይዘምር ነበረ በቃና አቤት ለአምላክ ያለው ፍቅር ምናምን እንደው ምን አለ አላህ ቀጥተኛው መንገድ በመረው ምናምን ብዬ በጣም እንትን ነበር በጣም ቀና ነበረና የተወሰኑ ሐሳቦችን አነሳለሁ። ያው ሁሉም ሰው ማወቅ ስላለበት ማለት ነው። በነገራችን ላይ አንድ ሰው ስለ እስልምና ሃይማኖት ማወቅ ሲጀምር በቃ መጨረሻው መስለም ነው። በቃ ገባችሁ አትጧት። እንግዲህ መስለም ካልፈለጋችሁ ወይ ሙስሊም መሆን ካለ አትጠይቁ፣ በቃ እራቁ፣ እስልምናን አትፈታተኑ። አንድ ሰው ደግሞ ክርስትና ላይ መቆየት ከፈለገ ከክርስትና መውጣት ካልፈለገ ክርስትና ላይ ጠይቅ። እንደነገርኳችሁ ነው። ቅዳሴው ላይ፣ እጣኑ ላይ፣ ይሄ ጸሎቱ ላይ፣ ጾሙ ላይ፣ ዝማሬው ላይ ምናምን ይበርታ በቃ። እውቀት ላይ ግን ምንም አይጠይቅ። ግን ክርስትና ላይ ሰው መጠየቅ የጀመረ ቀን እየወጣ ነው የሚመጣው። ቤሪያም እንደዛ ነው የሆነው፣ እኔም እንደዚህ ነው የሆንኩት። ረያን አለ፣ ኡስታዝ ወሂድ አለ። ሁላችንም መጠየቅ ስንጀምር ወጣን ተጠለዘን ማለት ነው። ከዛ ሰው ስለ እስልምና እያወቀ ሲመጣ ግን ስለ እስልምና እየገቡ ይመጣል። በእስልምናና በክርስትና ሃይማኖት ውስጥ በጣም ሁለት ትልልቅ ፖይንቶች አሉ። አንደኛ ነገር ክርስትና ሃይማኖት ላይ ኢየሱስ ክርስቶስን አምላክነት መካድ በጣም ከባዱ ነገር ነው። በጣም ከባዱ ማለት ነው። በጣም ከባዱ ነገር ነው። በጣም ማለት ነው። ክርስቶስን አምላክ አይደለም ብሎ ያንን ነገር ተቀብሎ ያንን ነገር አምኖ እንትን ይመስላል ክርስቶስን መጥላት መጀመር ይመስላል። እኔ ክርስቶስን ስቲል በጣም ነው የምወደው። በጣም ህይወቴ ላይ ትልቅ አስተዋጽኦ አላቸው ብዬ ከማስባቸው የፈጣሪ መልእክተኞች ውስጥ አንዱ ነው። ግን ክርስቶስን አምላክ አይደለም ማለት እኔ አንቲክራይስት ነኝ ማለት አይደለም።
ወይ ክርስቶስን እጠለዋለሁ ማለት አይደለም። እስቲል ነው ወደዋለሁ። እስልምና ላይ በትክክለኛ ቦታው አክብሮ አስቀምጦታል። ወደ እስልምና ስንመጣ ደግሞ የሚከብደው ነገር ከዛ መንደር ክርስቶስን ከተዋችሁት በቃ ኦልሬዲ አንድ አምላክ ነው የሚሆነው። ይሄ ትንሾቹ ትምህርቶች ደግሞ እስልምና ላይ ለመቀበል ካለው ብሬኖሽ ምናምን አንጻር ትቸገራላችሁ። ነብዩ መሐመድን መቀበል፣ አንዳንድ ሀሳቦች የሚነሱ ሀሳቦችን መቀበል ይከብዳቸዋል። ግን ወርዳችሁ በደም ስታስተነትኑት እስልምና ላይ የሚነሱት ጠቅላላ ሀሳቦች ወርደው የሚኖሩ ናቸው። እስልምና ሃይማኖት እንድትመጻደቁ ይሄ ማስካችሁን እንትን ብላችሁ አሳምራችሁ ግን ከኋላችሁ ውስጣችሁ ባዶ ሆኖ የሚያስጠላ ሆኖ በሰዎች ፊት ወይኔ እንትና እኮ ምናምን የሚባል ዲን አይሰጣችሁ። ስትታዩም የምትገርሙ የሚኖር ገራሚ ዲን ነው የሚሰጣችሁ ማለት ነውና እኔ እስልምና ሃይማኖት አንደኛ ኢንተረስትድ እንደሆንበት ያደረገኝ እኔ ክርስቲያኖችም ቆም ብሎ እንዲጠይቁ የምፈልገው ላይክ ሙስሊም ያልሆኑ ወገኖች ሁሉ ቆም ብለው ራሳቸውን እንዲጠይቁ የምፈልገው አንድ ጥያቄ አለ። እሱም አንድ ጥያቄ ምንድነው? ዓለም ላይ ያሉ ሙስሊሞች ወደ ካዕባ ፊታቸውን አዙረው ሰላት ይሰግዳሉ። ሰላት ማለት ነው። እና እነዚህ ሙስሊሞች ሰላት የሚሰግዱት ለማን ነው? ምድርን ሰማይን የፈጠረ አንድ አምላክ አለ ብለው ያምናሉ። ያንን አምላክ ደግሞ አላህ ብለው ነው የሚጠሩት። በቃ አንድ ፈጣሪ ነው ያለው ሰማይን ምድርን የፈጠረው ማለት ነው። ለሱ አምላክ ጎንበስ ብለው ይሰግዱለታል ማለት ነው። እና እስቲ ቆይ እስልምና ስህተት ቢሆን ነብዩ መሐመድም ነብይ ባይሆኑ ብላችሁ ሰዱት። ይሄንን ሰላት ይሄንን ስግደት ፈጣሪ አይቶ እነዚህ ሞኞች ምን ያጃጅላቸዋል ብሎ ነው የሚመልስላችሁ? ራሳችሁን ጠይቁ። እኔ አይመስለኝም። እኔ ክርስቲያን እያለሁ ራሴን የጠየቅኩት ጥያቄ በጣም የተገረምኩበት ጥያቄ ነው። ኖ በፍጹም እንዴ እሱም ብለው ፈጣሪያችን ብለው እየሰገዱለት እየታዘዙለት እኔ እንጃ እናንተ ሞኞች ምን ያጃጅላችኋል? ኧረ አያዛጋችሁኝ ነው አይላችሁም። በፍጹም ማለት ነው። በደም ነው የሚቀበላቸው። በቃ ይሄ ነው ዋናው መሰረት ላይ በቃ እኛ ጋር ያለው ነገር ጥርት ያለ ነገር ነው። አምላክን እንገዛለን ማለት ነው። እና ክርስትና ለመቀበል ባስቀመጣችሁት ስታንዳርድ ልክ ያንን ስታንዳርድ ይዛችሁ ለእስልምና እድል ስጡት። ወላሂ በደም ነው ኳሊፋይ የሚያደርገው እስልምና። ግን የኛ ላይ አታጠንክሩት። እናንተ ክርስትና ላይ ነቢያቶችን በሆነ ስታንዳርድ ተቀብላችሁ የኛን ነብይ ሲሆን ግን ስታንዳርዱን አቀይሩብን። እስቲ አምጡት፣ በዛ ስታንዳርድ ኑና ነብያችንን መዝኑት። መጽሐፍ ቅዱስን በተቀበላችሁበት ስታንዳርድ ቁርአንን መጣችሁ መዝኑት። የዛኔ ጉዱን ታዩታላችሁ። እና አልሐምዱሊላህ የምናገረው ነገር ምንድነው? ቤሪያ እንኳን አላህ ቀጥተኛ መንገዱን መራክ። እስልምና ሃይማኖት ላይ ጥያቄ ሲኖርክ መማር ነው በቃ ሁሌ ነው። እየተማርክ ስትሄድ እየጠነከርክ ሂድ። ምንም ጥያቄ ሲኖር ጠይቅ፣ እንዳትፈራ። ትምህርትን በደም ወጥረ ተማር። ኢንሻአላህ ለሌሎችም የሄዳ ሰበብ እንደምትሆን በቀጣይ ተስፋ አደርጋለሁ። እና አላህ ሁላችንንም ጽናቱን ይወፍቀን። እንዲህ ተዋደን ተከባብረን አላህ እዚህ እንደሰበሰበን ሁላችንንም በጀነት አላህ ሰብስቦን እንግዲህ ስለዚህ ቀን እያወራን የምንሳሳቅ የምንጫጫው ያርገን። ከቁጥር አላህ ያጉድለን። ከዚህ በላይ አላህ ያብዛል ለማለት ያክል ነው። አመሰግናለሁ። አረዘምኩ፣ ይቅርታ። ረጃ ያንተ ወሬ እኮ ረዝሞ ያውቅም ታውቃለህ። አሁን ራሱ አንዱ ለሳ ስጠኝሽ ልጨምርና ምንድነው ይብሮ በዚህ አየው ኢንቻርጀር። እሺ ኢንሻአላህ ኢምሩ ሳላህ ቀጥሉ። ኢንሻአላህ አንዳችሁ ቀጥሉ የምትሉት ነገር እኔ ምክንያቱም በጣም የቤሪያ ይለያልና ቀጥሉ ኢንሻአላህ። ሰላም። እኔ ማስገባትም አልችልም ምንም አልችልም። አንዳችሁ አስገቡ። እሺ ጃራስ አስገባ ከፈለክ። በቅድሚያ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ያው አላሳዘሙም ኢንሻአላህ። መጀመሪያ ለዓለማቱ ጌታ ምስጋና ይገባው። ያ ሙስሊሞች በደስታችን ጊዜ በሁሉም ቦታ አላህን የምናመሰግነውና ለዓለማቱ ጌታ ምስጋና ይገባው። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። ወንድሜ አብደላህ ከነበርክበት ጨለማ ወጥተህ ወደ ብርሃን መምጣትህ የነቢያት አምላክን ማግኘት ትልቅ ስኬት ነውና ደስታ ሊገልጽ ተፈልጋለሁ። በጣም ደስ ብሎኛል። አንድ ነፍስ ድን ያለው ደስታ ሙስሊም ሊገልጽ አይችልም። ሙስሊም ሰማሱ በሐዲሳቸው ላይ ኸይሩ ለከ ሚማ ጠላት ዐለይሂ ሸምስ ብሎ ገልጸውታል። አንድ ሰው ሸሃዳ መያዙ በአንተ እጅ ራሱ ምንድነው ያሉ? ኸይሩ ለከ ሚማ ጠላት ዐለይሂ ሸምስ፣ ፀሐይ ከወጣበት ነገር በሙሉ በላጭ ነው ስላሉ በላጭ ነገር ነው። ያው ወደ እስልምና ስመጣ ግን እዚህ ጋር አደራ የሚል ነገር አብደላ ፎከስ ማድረግ አለበት እስልምና ላይ። እስልምና ራሱ እውቀት ነው። ስለዚህ በቻልከው ኢንሻአላህ እስልምና ላይ በደንብ ለማወቅ ለመጠንከር ሞክር። ዋናው ሰባቱ ነው መስለሙ ብቻ ሳይሆን ሰባቱ መጠንከሩ ነውና ኢንሻአላህ ያው በልብህ አምነህ ከልብህን ካመንክ በኋላ ደግሞ እዚህ ህዝቡ ፊት የመሰከርከውን ነገር ነው በተግባር ኢንሻአላህ ጠንካራ ሆነህ
እንደምታሳየን ተስፋ እናደርጋለን። አላህ በአንተ የተነሱ ሰዎችን የሚሰልሙ ያድርግ፣ የሂዳያ ሰበብ ያድርግህ። ይሄ ነው ኢንሻአላህ። ሁላችሁም ጀዛኩሙላህ ቀጥሉ። ጀዛከላህ ይምሩ፣ አላህ ይጠብቅ አንተንም። ኢንሻአላህ ቀጥል። ሁላችሁም ለወንድማችን አብደላ አሰላሙ አለይኩም ብያለሁ። መጀመሪያ ሰላም አለይኩም ያልኩት እኔ ነኝ፣ እዛው ይመልስ እና ባረከላሁ ፊኩም። ሁላችሁም እዚህ ውስጥ ያላችሁ ኡስታዞች ወንድሞችም ለዚህ ወንድማችን መስለም የራሳችሁ አስተዋጽኦ ያደረጋችሁ ሁላችሁም አላህ ይቀበላችሁ። እንዲሁም ቅድም የወጣችው እህት ሀያትም አላህ መልካም ስራዋን ይቀበላት። ትልቅ ነገር ነው፣ ትልቅ ጅሁድ ነው፣ ትልቅ ትግል ነው ይሄ እና አላህ በሰራችሁት ልክ መልካም ስራችሁን ይስጣችሁና ወንድማችን አብደላ ላተነቡ አላህ ሱብሓነሁ ወተዓላ ልክ ሂዳያውን እንደሰጠህ ሁሉ ሂዳያ ትልቅ ነገር ነው። ልክ ሂዳያውን ምሪቱን እንደሰጠህ ሁሉ ቀጣይ ደግሞ ጽናት ነው። የጽናቱን የሚስጥህ ነው። ኦኬ ብዙዎች ሊሰልሙ ይችላሉ። ነገር ግን ጽናት የሚያገኙት የሚጸኑት ጥቂቶች ናቸው እና ከሚጸኑትም እንዲሁ ደግሞ ቀጥታ የነቢዩ ባልደረቦች ከሚሆኑትም ጓዶች ከሚሆኑትም በቀጣይ ዓለም ከነሱ ከሳሌዎች መካከል ያድርግህ። አንተን ብቻ ሳይሆን ጓደኞችንም ጭምር ወደ ዲን እስላም የሚመጡ ያርጋቸው። ያው ከጓደኞች መካከል አንዱ ረያን ነው። ወንድማችን ረያን ከወራት በፊት ይመስለኛል አሁን ዓመት መሙላቱን ወደ ዲኑ መጥቷል እና በዙሪያችሁ ደግሞ ሌሎችም ዩኒታሪያኖች እንዳሉ ያው ጀስት ከእናንተም ንግር ተረድተናል። ስለዚህ አላህ ለነሱም ሂዳያ ይስጣቸው፣ ዱዓ እናደርግላችኋለን። ቅርብም ከሆኑ ደግሞ ከፕላትፎርሙ ጋር እንዲታወቁ አድርጓቸው። አሁን እናንተም የሰለማችሁት ለፕላትፎርሙም ቅርብ ስለሆናችሁ ነው፣ ሚዲያ ላይ ያለው ነገር ስለምታውቁም ጭምር ነው እና እነሱም ይህንን ኢንቫይሮንመንት እንዲያገኙ እንዲያውቁና ከተቻለ ደግሞ እኛን እንዲተዋወቁ ወደዚህ እንዲመጡ ኡስታዞችን ፎሎ እንዲያደርጉ ንገራቸው። ለነሱም አላህ ሂዳያ ይስጣቸው እና ብዙም ሩቅ አይደሉም፣ ማገዶ አይፈጁም። ዩኒታሪያን ክርስቲያኖች ኦልሬዲ ቅድም ኡስታዝ ዋሂድ ብለዋል፣ ግማሽ መንገድ የሄዱ ናቸው፣ ወደ አንዱ አምላክ የመጡ ናቸው። ከብዙ ክርስቲያኖች ብዙዎቹ ፖሊቴስት ናቸው ክርስቲያኖች፣ ከአንድ በላይ የሆነ አማልክትን፣ ሌሎች ደግሞ ትሪቴዝም ተከታዮች ናቸው፣ 3 አማልክትን ያመልካሉ። ዩኒታሪያን ክርስቲያኖች ደግሞ አሃዳውያን ናቸው፣ አንድ አምላክ የሚያመልኩ ናቸው፣ ኢየሱስ ፍጡር እንደሆነ የሚያምኑ ናቸው። ያንን ካመናችሁ ደግሞ የሚቀሩት ነቢያችን መሐመድ ናቸው። ነቢያችን መሐመድን ደግሞ ቅድም ጃቢርን ብሎ ነበር የወረደው። ኮምፔር እያደረግናቸው ደግሞ የመጽሐፍ ቅዱስ ነቢያት በተቀበልንባቸው መሰረት ወይ ደግሞ መስፈርቶች እሳቸውን ማንቀበልበት አንዳች ምክንያት ስላሌለ